አንድ የታጣቂ ስብስብ የትጥቅ ትግልን ብቸኛ የህልውና ማረጋገጫ አድርጎ ሲወስድ ሰላም ለቡድኑ ህልውና እንደ ስጋት መታየት ይጀምራል። ይህ ከግማሽ ምዕተ ዓመታት በላይ ባስቆጠረው የሴራና የክፋት ታሪክ ውስጥ ከሰላማዊ የፖለቲካ ትግል ይልቅ ከጦርነትና ከግጭት ጋር ተጣብቆ ከታሪክ ስብራቱ መማር የተሳነው ቆሞ ቀሩ የህወሓት ቡድን ሌላኛው ማንነቱ ነው። የጽንፍ ኃይሉ ታሪክና አደረጃጀቱ ከዚህ የጦርነት አዙሪት አንጻር በስፋት የሚታይ ነው። ለዚህ ደግሞ ታዋቂው የፖለቲካ ኢኮኖሚ ምሁር ማንኩር ኦልሰን ዲክታተርሺፕ ዲሞክራሲና ዲቨሎፕመንት በተሰኘው ጆርናል ላይ የሽፍቶችን ባህሪ ሲገልጽ የጦርነትና ዝርፊያ ባህሪ ያካበተ ቡድን ሰላማዊና ዲሞክራሲያዊ ስርዓት ውስጥ ለመግባት ይቸገራል። ምክንያቱም ሰላም የቡድኑን ኢመደበኛ የጥቅም ትስስርን ይቆርጠዋል ሲል የህወሓትን እኩይ ባህሪ ቁልጭ አድርጎ የተነትኗል። በዚህ መሰረት ቆሞ ቀሩ የህወሓት ቡድንም ከተመሰረተ ጊዜ ጀምሮ ያዳበረው እኩይ ባህሪም ሰላምን ከመቀበል ይልቅ ግጭትን እንደ ዋነኛ የህልውና ማረጋገጫ ስትራቴጂ የሚቆጥር ነው። ይህ የሽፍታ ስብስብ ያለ ጦርነት መኖር የማይችልበት ዋነኛው ምክንያት ደግሞ የጦርነት ኢኮኖሚና የአፈና መዋቅርን ጠብቆ ለማቆየት ነው። በጦርነት ጊዜ የህግ የበላይነት፣ ግልጽነትና ተጠያቂነት አይኖርም። ስለዚህም ቡድኑ የሚፈልገውን ይህን አይነቱን የትርምስም አውድ ነው። ፖለቲካና ኢኮኖሚ ቀውሶች በሚፈጠሩበት ጊዜ ቡድኑ ህዝቡን የህልውና አደጋ ተጋርጦባል በሚል በውሸት ትርክት በማስፈራራት የራሱን ስልጣን ያራዝማል። ሰላም ሲሰፍን ግን ማህበረሰቡ ወደ መደበኛ ህይወቱ ስለሚመለስ በነፃነት ማሰብና መብቱን መጠየቅ ይጀምራል። ይህ ደግሞ በጦርነት ለቆመ ቡድን ትልቁ የህልውና አደጋ ነው። ምክንያቱም ጦርነት ጎስሞ የሚመነዝረው በንጹሃን ደም የቆሸሸ ካሽ ያዋጣዋልና። አመራሩ በግሉ ጥቅም ብቻ እና በስልጣን ብቻ ያተኮረ ቡድን ነው። ያ ቡድን ነው አሁን ላለንበት ችግር የዳረገን። አሁን ላለንበት ችግር ዳርጎንም ከኢትዮጵያ ጋር ጥል ፈጥሮ ህዝቡንም ወደዛ ችግር ሊያስገባ የሚሞክር ያለው። ሰላም ለእንደዚህ አይነት ሰዎች ለእንደዚህ አይነት ክሪሚናል ኢንተርፕራይዝ አደጋ ነው የሚሆነው። የጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን የወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ መቻል አለብን። የቡድኑ የፖለቲካ ፕሮፓጋንዳና ትርክት ሙሉ ለሙሉ የተገነባው በትግል በደም በመስዋዕትነትና በጠላትነት ጽንሰ ሐሳቦች ላይ ነው። ወጣቱን ትውልድ የሚያስተምረውም ታሪክ ስለ ልማት፣ ቴክኖሎጂ ወይንም አብሮነት ሳይሆን ስለ ጦርነት ስልት፣ ስለ መዋጋት ነው። የቡድኑ አመራሮች ስነ ልቦናም ከጠመንጃ አፈሙዝ ውጪ የፖለቲካ ብልጫ ማምጣት አይችልም። ታሪኩም ክብሩም ሆነ ህልውናው ከደም መፋሰስ ጋር በጥብቅ የተቆራኘ በመሆኑ አዲስ የሰላምና የውድድር ምዕራፍን መፍጠር አቅቶት በቆሞ ቀርነት ውስጥ ተዘፍቋል። የትግራይ እናት ወልዳ አሳድጋ ለወገንና ለሀገር ይጠቅማል ብላም ያስተማረችው ልጅ ለዚህ ቡድን የጥቅም ማስከበሪያ ለዘመናት መስዋዕት ማድረግ ግድ ሆኖባታል። ይሁን እንጂ ቡድኑ እንኳን ለትግራይ እናት በጎ ነገር ሊያመጣም በራሱ የስልጣን ጥማት ምክንያት ወጣቱን ትውልድ ለከንቱ ጦርነትና እልቂት በመዳረጉም ዛሬም ድረስ የትግራይ እናቶች በልጆቻቸው ናፍቆትና በሐዘን እንዲያለቅሱ አድርጓቸዋል። በዘመናት ውስጥ የትግራይ ህዝብ በላቡ የገነባው መሰረተ ልማት፣ ኢኮኖሚና ማህበራዊ ህይወትን ለግል ፍላጎቱ መጠቀሚያነት ማውሎታል። ለትግራይ ህዝብ የሚተርፍ የልማት አጀንዳ ሳይኖረውም የቡድኑ የቤተሰብ ስብስብ አባላት ብቻም የሚጠቀሙበትን ስርዓትም ዘርግቷል። ይህ ደግሞ በህዝብ ስም እየነገደም የትግራይን ህዝብ ከሌሎች የኢትዮጵያ ህዝቦች ጋር በማጣላት ለብቸኛ የስልጣን ፍጆታው መዋሉ ቡድኑ ለትግራይ ህዝብ የቆመ አለመሆኑን በግልጽም ያሳያል። የወደፊቱ የትግራይ ተስፋና የጀርባ አጥንት የሆነው የትግራይ ወጣቶችም የነዚህ ሽፍቶች ስብስብ የጥቅም ማስከበሪያ መሳሪያ መሆኑ ግን ዛሬ ሊበቃ ይገባል። ምክንያቱም ወጣቶች ህይወታቸውን፣ የወደፊት ጣፍንታቸውንና የሰላም ጊዜያቸውን ለጥቂት የጥቅም አራማጆችና ለሽፍቶች ዓላማ መስጠት አይጠበቅበትምና ነው። ለዚህ ደግሞ ይህ ቡድን ያመጣው ድህነት፣ ስደትና መፈናቀል ብቻ መሆኑን ከግምት ውስጥ ማስገባት ብቻውን በቂም ይሆናል። የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ፣ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። ካሁን በኋላ ለእናንተ ስልጣን ብለን አንሞትም የሚል ግልጽ አቋም በመያዙ የወሰደው እርምጃ በኃይል አፈሳ ነው። ወጣቱ በኃይል እያፈሰ ወደ ኤርትራ ወደ ሱዳን እየሸጠ ነው ወጣቱን። የባሪያ ንግድ ማለት እንችላለን። እና በአሁኑ ሰዓት እናቶች ልጆቻችን አንሰጥም የሚል ከፍተኛ ህዝባዊ ተቃውሞ እምቢታ እያካሄዱ ነው። የቆሞ ቀሩ የህወሓት ቡድን እያሳያቸው ያሉ ሀገር አፍራሽ ተግባራት፣ የጦርነት ቅስቀሳዎችና የሰላም ጠልነት እንቅስቃሴዎች ፍጹም የአቅመ ቢስነት ምልክቶች ናቸው። ፖለቲካዊና ኢኮኖሚያዊ ራዕይ የሌለው ኃይል ብቸኛ መተማመኛው ማህበረሰቡን በፍርሃት ውስጥ ማቆየት ነው። ዊሊያም ሬኔ ዋርሎርድስ ፖለቲካ ኤንድ አፍሪካን ስቴት በተሰኘው መጽሐፉ ላይ
በግልጽ እንዳስቀምጠው ህዝባዊ መሰረትን በልማትና ዲሞክራሲ ማጽናት ያቃታቸው የታጣቂ ቡድኑ አበጋዞች የራሳቸውን ማህበረሰብ በማደየትና በማግለል ስልጣናቸውን ለማቆየት ይሞክራሉ። ይሁን እንጂ የዚህ አይነቱ አካሄድ መጨረሻው ውድቀት ነው። ምክንያቱም የትኛውም ማህበረሰብ ለዘላለም በጦርነትና በፍርሃት ውስጥ ታግቶ ሊኖር አይችልምና። ይህ ቆሞ ቀር የህወሓት ቡድንም ቆምለታል ለሚለው የትግራይ ህዝብ ትልቁ ጠንቅና የሰላም ማነቆ ሆኗል። ያለ ጦርነት መኖር የማይችለው ይህ ስብስብ የዘረፈውን ሀብትና የገነባውን ህገወጥ የጥቅም ትስስር ለማስቀጠል ሲል ብቻም ቀጠናውን ወደ ተደጋጋሚ ትርምስ ውስጥ ለማስገባት ያለ እንቅልፍ መቅበዝበዝን ይሁነኝ ብሎ ተያይዞታል። በመሆኑም የመላው የኢትዮጵያ ህዝብ በተለይም የትግራይ ህዝብ የቡድኑን ጦርነት ናፋቂነትና የሰላም ጠልነት ተገንዝቦ ከዚህ የጥፋት አዙሪት ለመውጣት የራሱን ቆራጥ ውሳኔ ሊያሳልፍ ይገባዋል። የትኛውም የጦርነትና የሽፍታ ፖለቲካ መቋጫው የታሪክ ቆሻሻ ቅርጫት እንጂ የህዝብ ልብ ሊሆን እንደማይችል ግን ልብ ይለዋል።